የተቀበልነውን ዓመት የበረከት፣ የሰላም፣ የፍቅር፣ የአንድነት ዘመን እንዲያደርግልን ቸርነቱ አባትነቱ አይለየን። ብፁዕ ወቅዱስ አባታችን የመንፈስ ቅዱስ ልጆችዎ በዚህ ቦታ ተገኝተው ከቅዱስነትዎ ቡራኬ በመቀበል መጪው ዓመት የሰላም፣ የፍቅር፣ የሥራ እንዲሆንላቸው ቡራኬ ለመቀበል ዛሬ መላውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመወከል እዚህ አዳራሽ ውስጥ ተሰብስበዋል። ቅዱስነትዎም ዘመኑ የሥራ፣ የበረከት፣ የሰላም እንዲሆንላቸው ቡራኬ እንደሚሰጧቸው በመተማመን ቡራኬውን ወደ በረከት ቀይረው ለመስራት መላው የጠቅላይ ቤተ ክህነትና መላው የአዲስ አበባ አድባራት ገዳማት እንደዚሁም ኢትዮጵያውያን ሁሉ በረከቶትን ይጠባበቃሉ። ዘመናት የሰው ልጆች ጸጋዎች ናቸው። ዘመናት የሰው ልጆች የሚገማገሙባቸው፣ የሥራ ውጤታቸውን የሚናገሩባቸው ዘመናት ናቸው። ሁልጊዜ ዘመን አለፈ፣ ዘመን ተተካ ይባላል። ዘመናት ወይንም ዓመታት ስራቸውን ጨርሰው ነው የሚሄዱት። የሰው ልጅ ግን በዘመናት ውስጥ ዘመናትን በሚያሳልፍበት ሰዓት በዘመናት ውስጥ ምን ሰርቻለሁ፣ ምን አከናውኛለሁ፣ ምን በቂ ነገር አድርጌያለሁ ብሎ ራሱን የመገምገምና ራሱን የማየት ግዴታ አለበት። 365 ቀናት እያንዳንዳቸው ዕለታቸውን ቆጥረው ይሄዳሉ። ዘመናት ይፈራረቃሉ። ዘመናት ሲፈራረቁ ግን የኛን ዘመን ጥለው ቆጥረው ነው የሚሄዱት። ስለዚህ በዘመናት ውስጥ ሁሉ ውጤታማ ሆነን ስራ ሰርተን መጪውን ዘመን ስንቀበለው ዘመናት ለኛ ይመሰክራሉ፣ አለዛ ዘመናት በእኛ ይፈርዳሉ። ስለዚህ ቅድስት ቤተ ክርስቲያናችን የሥራ መሪ፣ የሰላም መሪ፣ የፍቅር መሪ፣ የአንድነት መሪ ናት። ይሄም አበው መስክረውላታል፣ መጻሕፍት ተናግረውላታል፣ ሐዋርያት አስተምረውላታል። በዚህ መሰረት እኛ እዚህ የተሰበሰብነው የቤተ ክርስቲያን ልጆች ሁሉ ቤተ ክርስቲያን ያዘዘችንን አባቶች በምሪት የሰጡንን እየሰራን ያለፈውን ዘመን የምናስታውስበት ሥራ እየሰራን እንድንሸጋገር ነው። ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት ዘመናት ለኛ የሚተውሉን ጸጋ የምንሰራውን ሥራ ብቻ ነው። ውጤታችንንም የሚነግሩን ያንን ብቻ ነው። ሥራ ካልሰራን ግን ዘመናት እኛን ገምግመውን አይተውን ተሳልቀውብን ያልፋሉ። ምናልባት የማያስፈልግ የማይጠቅም ድንጋይ ስናንከባልል የሚጠቅመን ወርቅ እንዳያመልጠን በዘመናት መጠቀም አለብን። ለሥራ የሚያስፈልገው ፍቅር ነው። ሁለተኛ የሚያስፈልገው አንድነት ነው። ሶስተኛ የሚያስፈልገው የችግሩ ተካፋይ መሆን ነው። ችግሩን እንደ ቃናው ሰርግ ቤት ለባለ ሰርገኛው ብቻ ትቶ እድምተኛ ከሆኑ ችግሩ አይቀረፍም። በቃና የሰርጉ ባለቤት ዶኪማስ ስለ ወይኑ ማለቅ ሲጨነቅ፣ ሌሎቹ ግን ሌላ ወይን ይጠብቁ ነበረ። የወይኑን ማለቅ የጋኑን ባዶነት ያወቀው ባለቤቱ ብቻ ነበር። በዛን ሰዓት
እሱ ችግሩን የሚያውቀው አምላክ ችግሩን የሚያስወግድለት ነገር ባዘጋጀለት ሰዓት ዘይሴኒ አስተዳሃርከ ነበር ያሉት ሌሎቹ። እነሱ የሚፈልጉት ሌላ ወይን ነበረ። ወይኑ እንዳለቀ አያውቁም ነበር። ስለዚህ እንደ ዶኪማስ ብቻ ሳንሆን ሁላችን እንደ ድምተኞቹ ብቻ ሳንሆን እንደ ዶኪማስም የቅድስት ቤተ ክርስቲያኗ ችግር ተካፋዮች ሆነን እጅ ለእጅ ተያይዘን ይህንን የሚመጣውን ዘመን በሰላም በፍቅር በመተባበር በመተጋገዝ እንድናሳልፈው የቅዱስ አባታችን በረከታቸው ረድኤታቸው የሥራ አመራራቸውን ተቀብለን በሰላም በሕይወት ኖረን የመጪውን ዓመት እንድንቀበል የቅዱስነቱ ቡራኬ አይለየን። ሰላሙን ይስጠን፣ ፍቅሩን ያድለን። እግዚአብሔር ይስጥልኝ።
በመንፈስ ቅዱስ ስም አንድ አምላክ አሜን። ናሁ ሰናይ ወናሁ አዳም ሶይሄሉ አሃው ህቡረ። ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የአዲስ አበባ ገዳማትና አድባራት አስተዳዳሪዎች፣ እንደዚሁም የየአብያተ ክርስቲያናቱ ካህናትና ሰራተኞች፣ የሰንበት ትምህርት ቤት መዘምራን፣ ሊቃውንተ ቤተ እግዚአብሔር፣ በመጀመሪያ ሊቃውንተ ቤተ ክርስቲያን፣ ከዛም ደግሞ የሰንበት ትምህርት ቤት መዘምራን፣ በተለያዩ ጣዕመ ዜማዎች ሲያረኩን ያረፈዱትን ሁሉ እናመሰግናለን። ሁላችሁንም እግዚአብሔር አምላክ እንዲባርካችሁ እንዲቀድሳችሁ እግዚአብሔርን እንለምነዋለን። ናሁ ሰናይ ወናሁ አዳም ሶበይሄሉ አሃው ወአሃት ህቡረ። እንግዲህ ነቢየ እግዚአብሔር ዳዊት ከዚህ የበለጠ ነገር ስለሌለ ወንድሞች፣ እህቶች፣ እናቶች፣ አባቶች ሁሉ በህብረት በአንድነት አንድ ቦታ ላይ ሲገኙ ምንኛ ያምራል፣ ምንኛ ያስደስታል ብሎ ተናግረዋል። እውነትም ነቢዩ ዳዊት እንደተናገረው እግዚአብሔር የሚወደው ህብረትን፣ አንድነትን፣ ፍቅርን፣ ስምምነትን ስለሆነ ይህ ከሁሉ የሚበልጥ ነው። በዚቹ በዓመት መጀመሪያ በታላቁ አውደ ዓመታችን በቅዱስ ዮሐንስ ወይም በዘመን መለወጫ ቀን በዚች የጋራችን በሆነች አዳራሽ ወይም የስብከተ ወንጌል አዳራሽ እየተገናኘን ታምሁ በበይናቲክሙ እርስ በራሳችሁ ሰላም ተባባሉ፣ ተሳሳሙ በተባለው መሰረት በሥርዓተ ቤተ ክርስቲያን መሰረት ተገናኝተን እርስ በራሳችን ሰላም መባባል፣ እንኳን ደስ ያለህ፣ እንኳን ደስ ያለሽ፣ እንኳን አደረሰን፣ እንኳን አደረሳችሁ መባባሉ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ሥርዓት የቆየ ሕግና ሥርዓት ስለሆነ ይህንን አክብረን በዚህ ስለተገኘን በጣም እናመሰግናችኋለን። በዚህ ቦታ ላይ ተገኝተን የአውደ ዓመቱን መግለጫ ወይም ደግሞ መንፈሳዊ መግለጫ መስማቱ፣ የተለያዩ የእግዚአብሔር ቃል በተለያዩ አይነቶች የእግዚአብሔር ቃል ማዳመጡ፣ እንደዚሁም ደግሞ ወደዚህ የምንመጣው አንዱን ፓትርያርኩን ወይም ደግሞ ሊቃነ ጳጳሳትን ብቻ እንኳን አደረሳቸው ለማለት ሳይሆን ሁላችንም በህብረት በአንድነት ሆነን እንኳን አደረሳችሁ ለመባባልም ጭምር መሆኑ መታወቅ አለበት። እናንተ በተለያዩ አበይት በዓላት በተለያዩ ክርስቲያናዊ ዝግጅቶች ትገናኛላችሁ። ነገር ግን እንደዚሁ አይነት አይደለም፣ በከፊል ነው የምትገናኙት። እዚህ ግን አሁን በርክተን የተገናኘ ነው እና በጣም ይህን እግዚአብሔር የሚወደው ነው። ይህን እግዚአብሔር የሚያፈቅረው ነው። ከሁሉ በፊት ተፋቀሩ በበይናቲክሙ ነውና እግዚአብሔር የሚወደውን ሥራ መስራት፣ እግዚአብሔር የሚፈልገውን ምስጋና ማቅረብ፣ በህብረት በአንድነት ማቅረብ እጅግ መልካም ነው። እንግዲህ ይህን አዲስ አውደ ዓመት ጀምረናል። ትናንትና ጀምረን ይኸው ዛሬ ሁለተኛ ቀናችን ነው። ይህ አዲስ ዓመት ዘመነ ማቴዎስን በሰላም በፍቅር በአንድነት አስጨርሶ አስፈጽሞ እንደገና ደግሞ ዘመነ ማርቆስን እንደዚያው እንደ ዘመነ ማቴዎሱ
በሰላምና በፍቅር በአንድነት እንድናሳልፈው እንዲያውም የበለጠ ሥራ ሰርተን በተሻለ ሁኔታ ቤተክርስቲያናችንን ጠብቀን ሃይማኖታችንን አጽንተን ለሀገራችን ጸሎት እና በሥራ ሁሉ ትብብር አድርገን በጸሎትም በሥራም ተባብረን የምናሳልፈው ዓመት ይሆናል። እንግዲህ በየጊዜው የተነገሩ ነገሮች አሉ። ቤተክርስቲያናችን በመልካም አስተዳደር በፍቅር በአንድነት እግዚአብሔርን የሚያስደስት ሰውንም የሚያስደስት ቤተክርስቲያናችንን የሚያስመሰግን መልካም አስተዳደርን የምናጸናበት ወይም ደግሞ የምንመሰርትበት ዓመት እንዲሆንልን ነው እኔ የምመኘው። እንግዲህ ይህ ሁሉ ለሁሉም የሚበጅ ስለሆነ አዳዲስ ስራዎችን መስራት አለብን። በዚህ በአዲስ ዓመት አዳዲስ ስራዎች በአዲስ አስተሳሰብ በአዲስ አእምሮ በተቀደሰ መንፈስ አዳዲስ ስራዎች መሰራት አለባቸው። በሀገራችን ዛሬ አዳዲስ ስራዎች እየተሰሩ ነው ያሉት። ብዙ ነገሮች ተሰርተዋል። ባለፈው ዓመት ብዙ ነገር ተሰርተዋል። አሁንም ደግሞ በዚሁ ዓመት ብዙ ነገሮች እንደሚሰሩ ተስፋ እናደርጋለን። አበርክተው ለሀገራችን ስራ እንደሚሯሯጡ ወይ ሁላችንም እንደምንሳተፍ ተስፋችን ነው እና በተለይ ደግሞ በአብያተ ክርስቲያናችን በኩል ያለውን ሁኔታ በጥብቅ ልናስብበት የሚገባ አዲስ አስተዳደር መኖር አለበት። መልካም አስተዳደር መስፈን አለበት። መልካም አስተዳደር ከሌለ ሁሉም ነገር የለም እና በዚሁ በአዲስ ዓመት በዘመነ ማርቆስ እግዚአብሔር አምላካችን መልካሙን ነገር እንድንሰራ አይነ ልቡናችንን ያብራልን። ይሄ ለራሳችን ነው፣ ለማንም አይደለም። ቤተክርስቲያናችንን ማሳመር፣ አስተዳደራችንን ማሳመር፣ ሰውን የሚያስደስት እግዚአብሔርን የሚያስደስት ካህናትንና ምእመናንን የሚያስደስት ሥራ መስራት ማለት መመረጥ ነው። በእውነቱ መመረጥ ነው። ስለዚህም ይህንን ጉዳይ አንክረን እንድንሰራበት አዲሱን ዓመት አዲስነቱን በተግባር እንድንገልጸው ነው የማሳስበው። አዲሱን ዓመት በአዲስ ሥራ በአዲስ መንፈስ እንድንቀበለው ቤተክርስቲያናችንን ሃይማኖታችንን በተለይ ደግሞ የሀገራችንን አንድነት እንድንጠብቅ። ሰላም ከሌለ ምንም ነገር የለም። ሰላም ከሌለ ማንም ሰው በሰላም ሊኖር አይችልም። አዎ በሀገራችን ላይ የሚከሰቱ አንዳንድ አክራሪነት ተግባሮች ሁላችንም ተባብረን ያ ነገር እንዳይሆን ያ ነገር እንዲጠፋ ማድረግ ነው። በጸሎትም በተባብረን በመስራትም የአክራሪነት ተግባር ከሀገራችን እንዲወገድ ሁላችንም ኃላፊነት ይሆናል። ቤተክርስቲያናችንም ሰላም ከሌለ ጸሎታችንን በሰላም አንጸልይም። ልጆቻችን በሰላም እንዲማሩ ሕፃናቱ በሰላም እንዲያድጉ ለቁም ነገር እንዲበቁ መሆን አይቻልም። ሀብታሙም ድሃውም ሁሉም በሰላም ሊኖር አይችልም ሰላም ከሌለ። አዎ መሰረቱ ሰላም ነውና ሁላችንም ለሰላም ህሱ ሰላም አለ ብሔር ሁላችሁም ስለ ኢትዮጵያ ሰላም ጸልዩ፣ ሰላምዋንም ፈልጉ ነው የሚለው መጽሐፉ። እንግዲህ እኛ ለራሳችን መሆኑን ይሄ የሰላም መጽናትና የሰላም ጠንካራ አቋም ለሁላችንም ለትልቁም ለትንሹም ለማንኛውም ኢትዮጵያዊ ለእስላሙም ለክርስቲያኑም ለሁሉም የሚበጅ ስለሆነ ያ ነገር በዛ ነገር መታሰብ አለበት። አጥብቀን ማሰብ አለብን እና ስለዚህ እግዚአብሔር አምላካችን ያው ቅድም እንደተናገርነው በዝማሬውም
በትምህርቱም በዝማሬውም በመልካም መግለጫ መልእክቱም በተለያዩ ሁኔታ መልእክቱ ተላልፈዋል። ስለ ሰላም ጉዳይ፣ ስለ አዲስ ዘመን ምስጋና፣ ስለ ጠቅላላ ሀገር ሰላም ሁሉ መልእክቱ ተላልፈዋል እና እንግዲህ ይህ መልእክት በሥራ ለመተርጎም እንዲያበቃን ነው የምንመኘው። በሰላም እግዚአብሔር በሰላም ያለፈውን ዘመን በሰላም አስጨርሶ አስፈጽሞ ከዚሁ ዓመት ከዘመነ ማርቆስ ስላደረሰን እግዚአብሔር አምላካችን የተመሰገነ ይሁን። ዓመቱንም ሁላችንም በጸሎትና በአምልኮት የሀገሪቱን ሰላም ለመጠበቅ ተግተን ነቅተን ይህንን የተነገረውን ሁሉ በሥራ ለመተርጎም ያብቃን። እግዚአብሔር አምላካችን ሁላችንንም ጸሎታችንን ተቀብሎ ልመናችንን ተቀብሎ ሀገራችንን በሰላም እንዲጠብቅልን ጠቅላላ ካህናቱንም ምእመናኑንም ሁሉ በሰላም እንዲጠብቅ ዓመቱን አስጀምሮ በሰላም አስጀምሮ እንዲያስፈጽመን ቅዱስ ፈቃዱ ይሁንልን። አሜን። አባታችን ሆይ Selamat